በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 14ኛ ተአምር። ጌታ ኢየሱስ የ5 ዓመት ልጅ በነበረበት ጊዜ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ የ5 ዓመት ልጅ በነበረበት ጊዜ ከወንዝ ወርዶ ሲጫወት በልዩ ጥበብና እውቀት ውሃውን እያፈሰሰ አሸዋውን እያጣራ ልዩን አፈር ጉድጓድ ውስጥ ያስቀምጥ ነበረ። የተጣራውንም ጭቃ አዋህዶ 12 የወፍ ስዕል ቅርጾችን ሰራ። ዕለቱም ሰንበት ነበረ። ከእሱም ጋር የሚጫወቱ ብዙ ልጆች በዚያ ነበሩ። ይህን ሲያደርግ የተመለከተ አንድ አይሁዳዊ ወደ አባቱ ወደ ዮሴፍ ሄዶ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሰራ ብሎ ጌታ ኢየሱስ ክርስቶስን አጣላው። ዮሴፍም በሰማ ጊዜ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ይህን ለምን አደረገ ብሎ ገሰጸው። ጌታ ኢየሱስ ክርስቶስን በእጁ ጨብ ጨብ አድርጎ እፍ አለባቸውና ሂዱ፣ ሰው ካለበት ወደዚያ ብረሩ አላቸው። እኒያም ወፎች የእግዚአብሔር ልጅ የተመሰገነ ነው በማለት እያመሰገኑ በረው ሄዱ። አንድ ፈሪሳዊ አይቶ ደነገጠ። ሄዶ ለፈሪሳዊው ጸሐፊ ለሐና ልጅ ነገረውና አብረው ሄዱ። እሱም የድንጋዩን ዱቄት አሸዋውን ጌታ ኢየሱስ ክርስቶስ ውሃውን ገድቦ ከሰራበት ጨመረው። ከዚያም በምንጩ ውሃ ዋህደውና የምንጩን ውሃ ዘጋው። ከዚያም ጌታ ኢየሱስ ያ ፈሪሳዊ ሰርቶ እንደፈጸመ አይቶ የዘራኸው ያለ ፍሬ ይደርቃል፣ የበቀለውን ፍሬ መንቀሳቀስ የማይቻለው የደረቀ ዛፍ ይሆናል አለው። በዚህም ጊዜ የዚያ የፈሪሳዊ ልጅ እጁ ደረቀ። ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ጌታ ኢየሱስ ያን ልጅ ሕይወት ተቆረጠች አለው። በዚያኑ ጊዜም ያ ልጁ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮኹ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውን ልጅ ዘመዶች አለቀሱለት፣ መሪር ሐዘንንም አዘኑለት። ከዚያም ወደ ዮሴፍ ዘንድ ሄደው ይህ ልጅ ከአንተ ጋር እያለ ከእኛ ጋር በዚች ሀገር ልትኖር አትችልም? ከዚህ ሂድልን ወይ በእኛ ላይ ይባረክ ዘንድ እዘዝ አሉት። ዮሴፍም ልጄ ሆይ ሰዎቹ አንተ ላይ በጠላትነት የተነሳሱብህ ነውና ለምን እንዲህ ታደርጋለህ ብሎ ገሰጸው። ጌታ ኢየሱስም መልሶ ሰዎች የአባቴን የጥበቡን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን ሊገስጹ ባልተነሳሱ ነበረ አለው። ዳግመኛም ያስገነዘባቸው ዘንድ የተሰወረውን ገለጠላቸው። ይህ መርገምን ላይ ያልደረሰባቸውን እኒህ በጊዜው ፍርዳቸውን አገኙ። የሚከራከሩትም ዕውሮች ናቸው አለ። ዮሴፍም በመቆጣት በእጁ ጆሮውንና አፉን ይዞ አደነቀ። ጌታ ኢየሱስም እኔን ተመራምረህ ልትደርስብኝ አቅም አይፈቅድልህም፣ ስለዚህ አንተስ ፈጽመህ ተሳስተሃል፣ አላወቅህም አለ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።